ተቀመጭ። ምንድነው ነገሩ? መሊክ ለጂሃን አሁንም የፍቅር ስሜት ካለሽ ይኸውልሽ፣ ፈጣሪ ምስክሬ ነው። የኔ ወፍ የኔ ቆንጆ ብዬ አልጠራሽም። እንደውም እህት ብዬ ሁሉ አልጠራሽም። ከህይወቴ ውስጥ አስወጣሻለሁ። ብቻሽን ትቀራለሽ። ታውቂያለሽ? እውነቴን ነው የምልሽ። የማይመስል ነገር አታውራኑ። አብዳል መሰለኝ። እንዴት እንደምታዩ እኮ እያየሁኝ ነው። ኖ በቃ ይበቃል። በቃ በፈጣሪ ስም በቃ አንተ አትጨመርብኝ። ለራሴ አሁን ብቸኛ ነኝ። እዚህ ምን አይነት ነገር ውስጥ እያሳለፍኩ እንደሆነ አይታየህም? እባክህን ተረዳኝ ኑ። እንኳን ደህና መጣ አቶ ታሲን። እኔ ቡንያሚን ፓክዲሚር እባላለሁ። የሻን ሰላም ቤት ዋና አስተዳደር ክፍል እኔ ነኝ። ስለተዋወቅኩ በጣም ደስ ብሎኛል። እሺ ቡንያሚን፣ በቃ ቡንያሚን። አመሰግናለሁ ሳሜት። ወንድሜ እንኳን ደህና መጣ። ሰላም ጃን፣ አንተስ እንዴት ነህ? ና ወደ ውስጥ እንግባ። ና ግባ። እንኳን ደህና መጣ። አመሰግናለሁ ሂክመት፣ አመሰግናለሁ። ውስጡንም ውጩንም እነሱ ያጸዱታል። ወደ ኋላ ውሰደው። እንኳን ደህና መጣ። እንኳን ደህና መጣ አቶ ታሲን። አመሰግናለሁ ወይዘሮ ሱምሩ፣ እንዴት ነሽ? ደህና ነኝ፣ አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። ያንቺን ያህል ቆንጆ ላይሆን ይችላል፣ ግን ትንሽ የስጦታ ነገር አምጥቼልሻለሁ። እባክሽን ተቀበይኝ። ተወጂዋለሽ ብዬ ማስባለሁ። በጣም አሳቢ ሰው ነህ። እጅግ በጣም አመሰግናለሁ። በጣም አመሰግናለሁ የኔ ውድ። በጣም ደስ ነይ ወደዚህ። እነዚህን አበቦች ቆንጆ ማስቀመጫ ውስጥ አድርጋቸው። እናመሰግናለን። ሁሉም ነገር ሰላም እንደሆነ ተስፋ አድርጋለሁ። እንዴት ነሽ? እንኳን ደህና መጣ። ኦ ይቅርታ፣ ግን ጠረጴዛው በጣም ልዩ ሆኗል። በጣም ነው የሚያጓጓው። ወይዘሮ ሱምሩ፣ ለሁሉም ጥረትሽ እጅሽ ይባረክ። ምስጋና እንኳን ለውድ እህታችን ኤኒሴ ነው የሚገባው። አረ ወይዘሮ ኤኒሴ ይቅርታ፣ ለስራሽ ሁሉ አመሰግናለሁ። ለሁላችሁም የተባረከው ምግብ ኤኒሴ የምትሰራው ምግብ በጣም ጣፋጭ ነው። ብትበላውም አትጠግበው። ስለዚህ አሁን ወደ ማዕዱ እንሄዳ። ይህማ ከዛ በፊት የሆነ ነገር ላሳየ። በስጦታ መልክ የሰጠህን ፎቶ አለ አይደል? እዚህ ጋር ሰቅለነዋል። ቆንጆ ነው አይደል? በጣም ያምራል። እውነት ድንቅ ስጦታ ነው። በጣም ሳሜት፣ ይሄ አንተ መሆን አለብህ አይደል? እዚህ ጋር ስንት ዓመት ነበር? እንጃ፣ እዚህ ጋር 2 ወይም 3 ዓመቴ ነበር። እዚህ ጋር 3። ስለዚህ በጣም ትንሽ ነበርካ? አዎ። ይሄ አባቴ ነው፣ እሷ ደግሞ እናቴ ናት። ጊዜ ይከንፋል፣ እንደ ንፋስ ነው የሚያልፈው። ይገርማል። እዛ ጋር ከጀርባ ያለችው ሴት ማነች? እውነት ለመናገር ማን እንደሆነች አላውቅም። ምናልባት ቤታችን ውስጥ ከሚሰሩ ሰራተኞች አንዷ ትሆናለች። አይደል ሂክመት? አንቺ ከጀርባ አይተሻት ልታውቂያት ትችያለሽ። ያቺኛው ማናት? በምን አውቃታለሁ እንዴ? የቤታችን ውስጥ ብዙ ሰራተኞች ነበሩን። ማናቸውንም አናስታውሳቸውም። በዛ ላይ እንጃ ትንሽ ግር ይላል። ማለቴ ለምንድን ነው እዚህ ፎቶ ውስጥ የገባችው? አይ ሳትጠራ ዘው ብላ የቤተሰብ ፎቶ ውስጥ ገብታለች። ከምስሉ መውጣት አለባት። ልክ ነው፣ ማድረግ ይቻላል። እንዴ ለምን ሳሜት? ማለቴ ፎቶውን ልዩ የሚያደርገው እኮ እሱ ነው። በጣም ያምራል። ጊዜውን ያስታውሳቸዋል። ማጥፋት አያስፈልግም። እንደውም እኔ እንደዚህ እንዳለ ያምራል ባይ ነኝ። እኔም በወይዘሮ ሱምሩ ሐሳብ እስማማለሁ። ፎቶ በተነሳበት ጊዜ የነበረው ማንኛውም ነገር መኖር አለበት። ትልቁና ዋናው ነገር ማስታወሻ መሆኑ ነው። እሺ እንደዛ ከሆነ እንዳለ ይሆናል። አሁን ተርበናል፣ እንቀመጥ። ና ታሲና ና እዛ ጋር ተቀመጥ። እሺ አመሰግናለሁ። እሺ አይቴኒሲ። አቤት ውዴ። ይህ አቶ ታሲን ጥሩ ሰው ይመስላል። ልጅት ሲጀመር ለ2 ደቂቃ ነው ያየሽው። እንዴት ነው ጥሩ መጥፎ ሰው እንደሆነ ልትለይ የምትችው? ስለፈጠረሽ አምላክ። በጣም አስተዋይ ነሽ። በጣም ጥሩ ሰው ነው አይደል? በሚገባ ንጉሥ ነው። ይህንን ልብሰደው። ሁለታችሁ ትቀራረባላችሁ እንዴ? አቶ ታሲንን በግል ታውቀዋለህ? ይህ ምን ጥያቄ ነው አይደል? ጀግናው ከማን ጋር እንደተቀመጥክ ራሱ አልተረዳህም። ሜሌክ፣ በወይን ቅጠል የሰራሽው ምግብ ጨው በዝቶበታል። በቃ ልውሰድላት። ለወይዘሮ ኒያየት የደም ግፊት መድኃኒቷን ልውሰድላት።
ታሲን ሾርባው እንደጨረስክ ይሄንን ሞክረው። ከዛ በኋላ በየቀኑ እዚህ ቤት ካልመጣው ትላለህ። ወይዘሮ ኒያይት መድኃኒትሽን መውሰድ አለብሽ። አመሰግናለሁ እኔ ውድ፣ በጣም አመሰግናለሁ። ሴቪላይ ለምን ከባልሽ አጠገብ አልተቀመጥሽም ልጄ? እዚህ ተመችቶኛል አጎቴ። መልካም ምግብ። አመሰግናለሁ ውዴ። ወይዘሮ ሱምሩ ለምንድን ነው የመምህርነት ሙያሽን የተውሽው? በጣም የተከበረ ሙያ ነው። መምህራንን በጣም ነው የምወደውና የማከብረው። ለዛ ነው። ወይዘሮ ሱምሩ ማስተማር ከተወች 30 ዓመት አልፏታል። መምህርት እንደነበረች እንዴት አወቅ ታሲን? ያኔ ፎቶ ስጦታ ስትሰጣት ትንሽ አውርተን ነበረ። የዛኔ ነው የነገረችኝ። ትዝ ይልሻል አይደለ ወይዘሮ ሱምሩ? ታስታውሻለሽ? አዎ ትንሽ አውርተን ነበር። በዛ ነው ያወቀው። ገባኝ። ታሲን ታውቃለህ፣ እኔም ልጅ እያለሁ አስተማሪ መሆን እፈልግ ነበር። እንደውም አሻንጉሊቶችን ደርድሬ አብዛኛውን ጊዜ ወይዘሮ ኒሃይት ያንቺን ስም ሁሉም ቦታ ነው የሰማሁት። ካፓዶሺያ ውስጥ ያሉ ሰዎች ስለ አንቺ ደግነት፣ ለጋስነት አንስተው በጣም ያወራሉ። የበጎ አድራጎት ስራሽ በሁሉም ሰው ተወዳጅና ተደናቂ ያልኩሽ። እሺ ፈጣሪ ይመስገን፣ የምችለውን እያደረግኩ ነው። ሁላችንም የምንችለውን እናደርጋለን። አይ ራስሽን እንደሱ አታሳንሺ፣ አለበዚያ ሰዎች ይንቁሻል። ጂሃን ልጅ እሱን ዳቦ ስጠኝ እስኪ እባክህን። ሳሚት ውዴ። ጂሃን የኔ ልጅ ዳቦን ልሰጠኝ ትችላለህ? ትንሽ ብቻ ነው የምወስደው። ትንሽ ብቻ የሰላጣውን ውሃ ነክሬ ለመብላት ስለፈለግኩ ነው። በጣም ነው ያማረኝ። ታውቃለህ ታሲን፣ ምን መሰለህ፣ የጤና እክል ስላለብኝ አመጋገቤ ላይ ትንሽ መጠንቀቅ አለብኝ። ሆኖም ግን ውዷ ባለቤቴ ከእኔ በላይ ስለ እኔ ጤና እሷ ናት የምትጨነቀው። ይሄ ማለት በጣም ትወዳለች ማለት ነው? እንደዛ ነው የምታስቢው? በደንብ ነው። ልጅ እያለሁ ነፍሷን ይማረውና እናቴ በዳቦ ምግቦች ትሰራ ነበረ። በዳቦ የሚሰሩ ምግቦች ስትል? አዎ እንደዛ ነገር። የተረፈ ዳቦ ካለ አትጥልም። በሳህን ላይ ትሰበስበውና የቲማቲም ቁሌት ሰርታ በሱ ለውሳ ትሰጠን ነበረ። እኛም ስልስ በዳቦ ነበር። እሱ ምግብ እኛም ቤት ድሮ ይሰራ ነበር። ታውቃለህ፣ ማለቴ እናቶቻችን አንድ አይነት ሙያ የተማሩ ይመስላል እና አባቶቻችን አንድ እንደሆኑ እርግጠኛ ነኝ። አባትህ ስራው ምን ነበር ታሲን? አላውቅም ሳሜት፣ እኔ ከናካቴው አላውቁም። ገና ትንሽ ልጅ እያለሁ ነበር የሞተው። ፈጣሪ ያጽናህ። በጣም አዝናለሁ። ፈጣሪ ያጽናህ። አመሰግናለሁ። እነዚህ የምታዩቸው መኪኖች የሻንሰላንን ቤተሰብ አባላት ይዘው የሚንቀሳቀሱ ናቸው። ማወቅ ያለባችሁ ነገር ደህንነታቸውና ምቾታቸው የሚጣለው በመጀመሪያ ደረጃ በፈጣሪ ላይ ነው። ከዛ ቀጥሎ ኃላፊነቱ እኔ ላይ ነው የሚሆነው። ገባችሁ? እኔ ላይ የ10,000 ምርመራ፣ የ20,000 ምርመራ፣ የ30,000 ምርመራ ሁሉም አልተደረገላቸውም። ግን እኛ አድርገናል። አላደረግንም። ለምን አሰሙኝም? ሱምሩ ዳሽቦርዱ የሆነ ድምፅ አለው። ፒፕ 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 ትንትን ይላል ብላኛለች። በጊዜው ሰርቪስ እንዲደረግ መውሰድ አለባችሁ ብያችሁ ነበር። 50 ጊዜ ነግሬያችኋለሁ እኮ። ምን ሆናችኋል? ቀጥል። እሺ ወንድም ይልክናር። እሺ አጋሪ ምን ተፈጥሮ ነው? ይሄ ምንድን ነው? ወንድሜ 1 ደቂቃ ቆይ። ታሲን ቤት ውስጥ ምግብ ሰርተህ ታውቃለህ? ምናልባትም ቴሲ ከባብ ምናምን? ለሱ ሰራተኞች አሉኝ። ኑ የኔ ውድ ና ወደዚህ። አንተ የማትረባ ልጅ። ኤሳት ምንድነው ነገሩ? ምን ተፈጥሮ ኑ የሚባል ልጅ ነዋ። አሁን ወደዚህ ይመጣል፣ ከዛ መልስ ይሰጠኛል። የምለው እኮ ግልጽ ነው አይደል? እሺ ምን ተፈጥሮ ነው ንገረኝ። ያ የማይረባ አውላላ ሜዳ ላይ ከመኪና አውርዶ ጥሎኝ ነው ሄደው። ከመኪናው አውርዶ ጣለ? አዎ አስወርዶ ጥሎኝ ሄደ። በእናቴ መኪና ወደ ኮዝሉጃ እየሄድን ነበር። ከዛ መሃል መንገድ ላይ ከመኪና ጎትቶ አውርዶኝ እየነዳው ጥሎኝ ሄደ። እሺ እንደዛ ከሆነ እንዴት ወደዚህ መጣ? 1 ደቂቃ ቆይ። ኤስማ እሺ ኤስማ
እሺ እንደዛ ከሆነ እንዴት ወደዚህ መጣ? ይህ ምን አይነት ጥያቄ ነው? በቀላሉ ነው ያስረዳው እኮ። የአውሬ ከመኪና ጎትቶ አውርዶኝ ስልኬ ሁሉ መኪና ውስጥ እኮ ነበር። ከዛ የሆነ ኢልክነር የሚባል ሰው መንገድ ላይ አግኝቼ ከሱ ጋር ነው ወደዚህ የመጣሁት። ይሄ ነው የተፈጠረው። ፈጣሪ ሆይ ሂጂና ኑህን ጥሪው፣ እሷንም ጥሪያት፣ መሌክም ትምጣ። ሁለቱም እዚህ እንዲገኙ ፈልጋለሁ አሁኑኑ። ብሽቁላ። እሺና ከዛስ በኋላ ምን ተፈጠረ? እናማ ከዛ ውድ አባቴ አስጠርተን ነበር፣ ይኸው መጣን። አዎ አስጠርቻለሁ። ደግሞ አሁን አይንህን በጨው አጥበህ ትመጣለህ? አንድ የምነግርህ ዜና አለኝ። ትኬት ተቆርጦልሃል። ልታባረን የምትችለው የቀጠርከን ሰው አንተ ነህ? ስለፈጠረህ አምላክ አያቴ፣ እማዬ፣ ሁላችሁም በጣም ጥሩ አድርጋችኋል። እናንተ ናችሁ ያቀበጣችኋቸው። በአንድ በኩል ሹፌር፣ እንዲሁም በሌላ በኩል ማሳጅ የምትሰራ ሴት መጥታ አናታችን ላይ ቁጭ እንዲሉ አድርጋችኋል። እናንተ ግን እብድ ናችሁ እንዴ? ምንም እንዳትሉ። ባጭሩ አሁን ቀላል ጥያቄ ነው የምጠይቃችሁ። ቆይ ከየት ነው የመጣችሁት? ንገሩኝ። ምንም እየገባኝ አይደለም። እሺ በጣም ቀላል ጥያቄ ልጠይቃችሁ። እናንተ እነማን ናችሁ? መልሱልኝ ብሽቆች፣ እናንተ እነማን ናችሁ? ወይዘሮ ስምሩ አንቺ ትነግራችኋለሽ? እማዬ እማዬ! እንዴ ወይዘሮ ስምሩ! እማዬ እማዬ! ስምሩ አይንሽን ግለጪ! እማዬ! አምቡላንስ ጥሩ! አምቡላንስ! እማዬ! አምቡላንስ ፍጠኑ! አምቡላንስ! አምቡላንስ! ቶሎ በሉ እባካችሁ! ፈጣሪ ሆይ አምላኬ ሆይ አንተ ጠብቃት። ቀስ በሉ ፈጣሪ ሆይ የኔ ልጅ እባክሽን አይንሽን ግለጪ። አምላኬ ሆይ ስምሩ ልጅ አይዞሽ፣ እኔ አብሬያት ሄዳለሁ። አይሆንም አይሆንም። አሁን ሄዳለሁ። አይሆንም። አይ ከልጄ ጋር አብሬ ሄዳለሁ። አይሆንም አያቴ። በፍጹም አልቀርም፣ አልቀርም እያልኩ ነው። ልቀቀኝ። ፊትሽ ከፍ ብሎ ጭራሽ ሌላ አይሆንም፣ አይሆንም። እባክሽን የሆነ ነገር ሊፈጠር ይችላል። ስምሩ የኔ ውድ አያቴ ነይ። ወይኔ አምላኬ ወይ ፈጣሪ እባክህ አትርፍልኝ። አንተ ጠብቃት ፈጣሪ። ታሲብ፣ ቤተሰባችን ላይ ምን እየተፈጠረ እንደሆነ ለማመን አልችልም። አፍጥነው ሂጅ። አምላኬ ሆይ ምን ተፈጠረ? እንዴት ነው የወደቀችው? የደም ግፊት ነው እህቴ። እኒስ የጭንቅላቷን ተመታለች ነው የሚሉት። ቆይ ግን ጭንቅላቷ ውስጥ ደም ቢፈሰስ? በጣም ነው የምታሳዝነው። ብቻ ፈጣሪ እርዳትና በደህና ትመለስ። አንተ ጠብቃት ፈጣሪ። እሱን ተውትና ግን እነዚህ መንታዎች ሳሎን ቤት ውስጥ ለምንድን የተጠሩት? ለምንድን ሁሉ ቦታ ያሉት? ችግራቸው ምንድን ነው? ቡንያሚን የምርህን ነው? አምላኬ ሆይ አንተ ጠብቀን። የታካሚያ ሁኔታ ምንድን ነው? ፍጠኑልኝ። ጠንካራ ሴት ነሽ። በሉ እባካችሁ። እማዬ አይዞሽ፣ አብረንሽ ነን። ሶምሩ እባክሽ አይንሽን ግለጪ ልጄ። እዚህ ነኝ እኔ። ይቅርታ፣ ማናችሁም ወደ ውስጥ መግባት አትችሉም። ምን ማለትሽ ነው? እናቷ እኮ ነኝ። ሶምሩ አክስቴ ነኝ። በቃ እዚህ ነኝ። እዚህ እየጠበቅንሽ ነው የኔ ልጅ። ወይኔ አምላኬ። ነይ ሶምሩ፣ እዚህ ነው ያለነው የኔ ውድ። በጣም ጤነኛ የሆነች ሴት ከቤተሰቧ ጋር ምግብ ለመብላት በተቀመጠችበት ጠረጴዛ ላይ ሳታስበው
በድንገት ራሷን ስታወደቀች ጭንቅላቷን መታት። ለምንድን ነው ወይዘሮ ስምሩ በድንገት ራሷን ስታወደቀችው? ምን ቢገጥማት ነው? ምን እያልክ ነው? በድንገት እንደሆነ በምን ታውቃለህ? ምናልባት እኛ የማናውቃቸው ችግሮች ሊኖሩ ይችላሉ። ጭንቀት፣ ሐሳብ የመሳሰሉት ነገሮች እየረበሻት ሊሆን ይችላል። ወይም ደግሞ ምናልባትም ጭንቅላቷ ውስጥ የሆነ ነገር ኖሮ ሳይታወቅላት ሊሆን ይችላል ራሷን የሳተችው። ቆይ ግን አንተ ምን እንደሆነ በምን ልታውቅ ትችላለህ? አንቺ ልጅ በሆነ መንገድ ብቻ የሆነ ነገር ተፈጥሯል። ከመጨቃጨቅ ብትጸልዩ ነው የሚሻለው። አክስቴን። አቤት የኔ ውድ። አክስት ስምሩ አትሞትም አይደል? አፈን ዝጋ። ፈጣሪ ይጠብቃት የኔ ቆንጆ። ዝም በል። ይህ ምን አይነት ጥያቄ ነው? በአንተ ምክንያት ሻውን ደፍቼ ነበር እኮ። አክስት ስምሩ የሆነ ነገር እንዳትሆን በጣም ፈርቻለሁ። አይ የኔ ውድ አታስብ። አንተ ደህና ትሆናለች። ፈጣሪ ይረዳታል። ፈጣሪ ሁሌም የምንወዳቸውን ሰዎች ይጠብቃቸዋል። አትፍሩ እሺ? ልክ ነሽ። ዶክተሮቹ የት ናቸው? ለምንድን ነው አንዳቸው ምንም እያሉን ያልሆነው? የኔ ልጅ ሲጨርሱ ይመጣሉ ጌታዬ። የፈጣሪ ያለ ይህ ቀልድ ነው። አያቴ ያ ልጅ አንቺ ትነግሪያቸዋለሽ ወይ ብሎ ነው የጠየቃት። እማዬ ለእኛ ምን ልትነግረን ትችላለች? ምን? ስለ ኑ ነዋ የማወራው፣ ስለ ኑ። እማዬን ትነግሪያቸዋለሽ ወይ ብሏት ነበር። ምንድን ነው የምትነግረን ነገር? እንዲሁ ዝም ብሎ ይሆናል የተናገረው። እኔ በምን ላውቅ እችላለሁ? በፈጣሪ ዝም ብሎ። ኢሳት እባክህ የማይሆን ነገር ተናግረን ነርቪን አትንካው። አሁን ያለንበት ሁኔታ ጥሩ ነው። ሁለታችንም አንድ አይነት ነገር አይደለም እንዲያየ ነው። ለምንድን ነው እሱ ላይ ችክ ያልከው? እዚህ እናትህ ለህይወቷ እየታገለች እኮ ነው ያለችው። አስብ እንጂ ለምንድን ነው አንተ ዝም ብለህ የማይሆን ነገር የምታወራው? ይህ ሁሉ ነገር የተፈጠረው በዛ ልጅ ምክንያት ነው። እሺ እናቴ ይሻላትና ከዚህ ቦታ ትውጣ እንጂ ለሁሉም ነገር መልስ እንዲሰጥ አደርገዋለሁ። ኢሳት በቃ ይብቃ። የማይመስል ነገር አታወራ እባክህ። ቦታውም ሰዓቱም አይደለም። እሺ በቃ ምንም ሳይቀጣ ይታለፍ። እሺ ዶክተር ሚስቴ እንዴት ናት? ደህና ናት? አይኗ ተገለጠ? ወይዘሮ ስምሩ አሁን ደህና ነች። ራሷን የሳተችበት ምክንያት ደግሞ ጭንቅላቷ ውስጥ በተፈጠረ ጫና የተነሳ ነው። ምን? ቆይ የውስጥ ደም መፍሰስ ነው? አሁንም ቢሆን ምርመራ እያካሄድን ነው፣ ግን በሚያሳዝን ሁኔታ ጭንቅላቷ ውስጥ ደም የፈሰሰ ይመስላል። ማደንዘዣ ሰጥተናታል። ከፍተኛ ክትትል ክፍል ውስጥ ትቆያለች። እስከ መቼ ድረስ ነው እዚህ የምትቆየው? መጀመሪያ የዛሬ ምሽቷን እንየው። ጭንቅላቷ ውስጥ የተፈጠረውን ነገር መቆጣጠር ከቻለንና እሷም ከነቃች ከዛ በኋላ ምንወስን ይሆናል። ስለዚህ ዶክተር ህይወቷ ስጋት ላይ ነው ያለው። እሱን እርግጠኛ ሆኖ ለመናገር ገና ነው። ስለዚህ ያሰጋል እያልክ ነው? አሁን ላይ መደረግ ያለበት ነገር በሙሉ ተደርጓል። እንዳልናችሁ ነው። ትንሽ መጠበቅ። እዚህ ነው አብሬያት መቆየት ይችላል? ይቅርታ፣ ከፍተኛ ክትትል ክፍል ውስጥ አስተማሚ ገብቶ መቆየት አይችልም። ስለዚህ እዚህ ሆናችሁ መጠበቅ አስፈላጊ አይደለም። ጠዋት ላይ መምጣት ትችላላችሁ። ምሽቱን አጠገባው መሆን አትችሉም። ፈጣሪ ማርልኝ። ፈጣሪ ማራት። አይ አምላኬ፣ የጭንቅላት ውስጥ ደም ፍሰት ነው ያለው። ከባድ ነገር አይፈጠርም። መጥፎ ነገር አይፈጠርም። አያቴ ምንም ነገር አትሆንም። አምላኬ እባክህ አንተ ወርዳይ። ምንም ነገር አይፈጠርም። ምን ልናደርግ ነው አሁን? ምንም ማድረግ የምንችለው ነገር የለም አባዬ። እዚህ ቆመን ከምናጣብህ ቤት ብንሄድ ይሻላል። አዎ ወደ ቤት እንሄድ። ጠዋት እንመጣለን። ነይ ወይዘሮ። እኔ እዚህ ሆናለሁ። እዚህ ነው የምሆነው። እኔ አብሬሽ ሆናለሁ። በቃ ኢሳት ውዴ እባክህ አባትን ብቻውን አታደርገው። ስለፈጠረ አምላክ ሂድ። ሁላችሁም ወደ ቤት ሂዱ። እሺ ወይዘሮ ነሐይት፣ አዲስ ነገር ከተፈጠረ ወደ አሳውቂን። እሺ እባክሽን። ሳሜት፣ ሌላ ለማን ልናገር እችላለሁ? በቃ ወደ አሳውቃችኋለሁ። በሉ ሂዱ። በድጋሚ ፈጣሪ በቶሎ ያሽላል። አመሰግናለሁ። ወዴት ነው የምትሄጂው? ፈጣሪ መጥፎ ነገር አይፈጠርም። በቃ ነይ። ወይዘሮ ነሐይት በድጋሚ ፈጣሪ ይርዳችሁ። አይዟችሁ። አመሰግናለሁ። ስላለው ነገር አሳውቅኝ። እሺ ኢሳት እባክህ ሂድ። በሊድ አባትን ብቻውን አትተው። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። አቶ ሳሜት፣ ወይዘሮ ስምሩ የለችም? ስምሩ እንዴት ናት? አብራችሁ አልመጣችም እንዴ? ስሙ ሰዎች፣ ወይዘሮ ስምሩ ሆስፒታል ናት። መሬቱ ጭንቅላቷን ስለመታት ራሷን እስካሁን እንደሳተች ነው። የጭንቅላት ውስጥ ደም ፍሰት ሊኖር ይችላል ብለው ስለጠረጠሩ
የእንቅልፍ መድኃኒት ሰጥቷት ከፍተኛ ክትትል ክፍል ውስጥ አስተኝቷል። ፈጣሪ ወይዘሮ ስም ጭንቅላት ተደናገጡ። ተረጋጉ። አንድ ጊዜ አድምጡኝ። ማለቴ ነገ ሁሉንም ነገር ካረጋገጡ በኋላ በግልጽ ስለ ሁኔታው ይነግሩናል። ግን እንደምታውቁት ማለቴ ወይዘሮ ስምሩ በጣም ጠንካራ ሴት ናት። አዎ ናት። በጣም ጠንካራ ናት። በፈጣሪ እርዳታ በቶሎ አገግማ ምንም አታስቡ፣ ወደ ቤት ትመለሳለች። ፈጣሪ ይማራል። አሜን። ግን አሁን በጣም መሽቷል። ሁላችሁም ወደ ክፍላችሁ ሄዱ፣ ረፍት አድርጉ፣ መልካሙን አስቡ። ከመጸለይ ውጪ ምንም ነገር ለማድረግ አንችልም። ስለዚህ እሱን ነው ማድረግ የምንችለው። ነገ ጠዋት መልካም ዜና ይዞ እንዲጠብቀን ፈጣሪ ይጠብቃት፣ እሱ ይርዳት፣ ፈጣሪ ያስባት። እሺ፣ አመሰግናለሁ። የኔ ስምሩ እየለመንኩሽ ነው፣ ዓይንሽን ግለጪ። ንቂ የኔ ልጅ ንቂና እያየሽኝ እማዬ ደህና ነኝ በይ። የኔ ውድ ይህንን ማድረግ አልችልም፣ ያለ አንቺ ይህንን ማድረግ አልችልም። እባክሽ እየለመንኩሽ ነው፣ ተነሺ እባክሽ። ንቂ ስምሩ፣ እባክሽ እባክሽ ወይዘሮ ነሐየት ሂጂና አረፍ በይ። በጣም ትደክሚያለሽ። መሄድ አልችልም። ልጄን እዚህ ብቻዋን ትቻት መሄድ አልችልም። ወይዘሮ ስምሩ እስከ ጠዋት ድረስ አትነቃም እና ደግሞ እኛም እዚህ ያለን እንከታተላታለን። በመሃል ለውጥ ካለ ወዲያውኑ እናሳውቅሻለን። እባክሽ ክፍልሽ ሂጂና ትንሽ አረፍ በይ። ስምሩ እባክሽ ንቂ። ነይ። ከፍተኛ ክትትል ክፍል ውስጥ ናት። ሐኪሞቹ የማስተኛ መድኃኒት ሰጥተዋታል። ጭንቅላቷ ውስጥ ደም መፍሰስ ሊኖር ይችላል ብለዋል። ሰምቻለሁ መሌክ። ሳሚት ሲናገር እኔም በቦታው ነበርኩኝ። ወደ ሆስፒታል መሄድ አለብን ነው። ቆይ ለምን?